ኢንቦክሱን ዝጋው። እሺ እሺ፣ ዘጋዋለሁ። እሺ፣ ዘጋ። አልፈልገውም፣ አልፈልገውም፣ ዘጋዋለሁ። አዎ፣ ኢንቦክሱን ዝጋው። አይ ኢንቦክሱን አልፈልገውም። ያ ዝጋው ኢንቦክስ። እሺ፣ ጀገን በል፣ ቆፍጠን በል። ያልፋል። እሺ፣ እሺ፣ በጣም ትርታሽ። ችግር የለም፣ ምንም ችግር የለውም። ደግሞ ዛሬ ቪዲዮ ላይ ተቋል ውዝዋዜውን አልፈሃል ወደ አራተኛው ሳምንት። ደስ ብሎኝ ኮሜንት አድርያለሁ። ጎበዝ በርታ። አይ ወዲያው ላይቭ ቪዲዮን ሰርች ፖስት አድርጌ እኔ ላይቭ ነው የምገባው። አያም ቢዚ ኮመንት ምናምን ሁሌም ስለማውቀት አለው። እሺ እናቴ። እሺ ወንድሜ በርታ፣ ጎበዝ። እኔም አጋጣሚ እያስገባው ቤቴ ፎሎ አስደርግሃለሁ። እሺ ይሄ ወሬ ምናምን ሳይልም ማደግ የሚፈልግ ሰው ወሬ መስማት የለበትም። በቃ ወደፊት ምን ልስራ፣ ነገር ልስራ፣ ምን ላድርግ። አንተ ህልምህ ቲክቶክ ከሆነ ማለት ነው፣ ቲክቶክ ላይ ማደግ ከሆነ ምፈር ራስክ ላይ ምን ልስራ፣ ምን አይነት ቪዲዮ ብሰራ ቫይራል ይወጣልኛል፣ ምን አይነት ቪዲዮ ብሰራ ጥሩ እይታ ያገኛል በሰዎች ዘንድ የሚለውን አስብ እንጂ ከሌንዲያለች ዶን ዲቨሽ አንዳንዴ ከኑሮች ጋር የማይመጣና የሚናገርሽ ሰው እሱ ነገር ሲመጣ ነው እንጂ እኔ ብዙ ነገር እኮ አሳልፌያለሁ። ብዙ ቻለንጆችን አሳልፌያለሁ። 16 ዓመት ስማር የቀን ስራ ሰርቼ ነው የተማርኩት። ግን እዚህ ጋር መጣሁ ለምን እንደዛ ይላሉ? በቸገረኝ ሰዓት ማን ያላየኛለ? አሁን ትንሽ አንገቴ ቀና በሚል ሰዓት ሌላ ነገር ለምን ይላሉ? እንደዚህ ደረጃ ያበቃሽ እንጂ አንቻልም። አሁንም ይላሉ፣ ነገም ይላሉ፣ ከነገ ወዲያም ይላሉ። ዓለምን መቆጣጠር አትችልም። ራስን ተቆጣጠር። ነገም ይላሉ፣ ከነገ ወዲያም ይላሉ። የፈለጉትን የማለት መብት አላቸው። መብታቸው ነው፣ ይበሉ። እሺ ሸኔናት ኢፍ ዩ ብሊቭ በራስህ ከተማመንክ፣ ልንገርህ፣ በራስህ ከተማመንክ ንጽህና ካመንክ ማንም ሰው ምንም ቢያወራ ራስህን ለማስረዳት እንዳትሞክር። ይኸውልህ እኔ ቤቴ መጥተው እርዳታ ጠይቀው እርዳታ ወረፋ አለብኝ አልችልም ስላልኳቸው ብቻ በየቤቱ ሄዱ ኮሚሽን ጠይቃን እምቢ አልናት እንደዚህ ይላሉ። ስክሪን ሪካርዱን እያየው እከሌ እንደዚህ ያለ ማን ነው ይምጣ ማስረጃ ያምጣልኝ አይደለም። አይ ብሊቭ ኦን ማይሰልፍ ራሴን አውቃለሁ። ንጽህናዬ ልብ ካለው ማስረጃ ያምጣ እንጂ መጥቼ አጣሩልኝ እከሌ እንዲህ ብሎኛል ስሜን አጥፍቷል ማንም የፈለገው ማለት ይችላል። ሀቢባ ሌባ ናት፣ ሀቢባ እንዲህ ናት ማለት ይችላል። ምንም ሙሉ መብት አለው። በገዛ ቲክቶኩ በገዛ ዋይፋዩ ማንም የፈለገውን የማውራት መብት አለው። እኔ ደግሞ ምን መብት አለኝ? ያለ መስማት መልስ ያለ መስጠት። ስለዚህ መብትን ተጠቀመበት። እሺ እሺ፣ በጣም ይቅርታ ወሬሽ ላይ ወደ ነበርሽ ወደ ፕሮግራምሽ ግን በጣም ይቅርታ። እግዚአብሔር ይባርክሽ። አመሰግናለሽ። በርታ በል ወንድም አለም፣ በርታ፣ ጀገን በል፣ ቆፍጠን በል። ሁለተኛ ለማንም ቦታ እንዳትሰጥ። እሺ እናት። እሺ ቻው። እሺ ቻው። ሰላም ሁኑ። ሙስጠፋን የምንቀለው ቀንዬ፣ እንዴት ነሽ? ሻቡዬ እንዴት ነሽ? አለን። እንኳን ደህና መጣሽ። ሀኒ ፋሽንን ፎሎ በማድረግ ብራንድ ሀይ ኳሊቲ ቦርሳዎችን ማግኘት ትችላላችሁ። በዩናይትድ አረብ ኤምሬት የምትገኙ በሙሉ ሀኒ 60,000 ፎሎ ስናስገባት ምን ትሰጠናለች? ጊቫዌይ ትሰጠናለች። ምን ሰርፕራይዝ ነው፣ የዛለት ነው የምናውቀው። በቀደምም 2 ቦርሳዎችን እና 1 ሮሌክስ ሰዓት ጊቫዌይ ሰጥታናለች። 40,000 ያስገባናት ጊዜ። አሁን ደግሞ 60,000 እናስገባትና ሰርፕራይዝ የሆነ ጊቫዌይ ትሰጠናለች። ሁላችሁም ፎሎ አድርጓት እሺ። ተረኛ ፍቅር የታለች? የቤሩቷ ባሌ መተት አሰራብኝ ያለችው መላ ፎሎ አድርጓቸው። ምንድን ነው ኮመንታችሁ ይወጣል። ቶኩማን ፎሎ አድርጉት ጋይስ፣ ፎሎ አድርጉት። ቶኩማን ልዑልን ፎሎ አድርጓቸው። ችግር ላይ ነኝ አስገብኝ። አቡ ራህማ ችግር ላይ ነኝ ብለሽ የገንዘብ አይደለም ካላልሽ አላስገባም። ገብተሽ የገንዘብ እርዳታ ብትጠይቂ አልችልም። ገና ትናንትና ነው ለጃጎል በጎ አድራጎት ድርጅት ትናንትና ማታ እርዳታ ስሰበስብ የነበረው። በየቀኑ አልችልም። በየቀኑ ህዝቡን መለመን አልችልም። እረፍት እየሰጠን
ቆይ መስዬ ኢንቫይት አድርጋለች። ሰላም እህቴ። ሰላም ሀቡዬ፣ እንዴት ነሽ? እንደምሽ ማሪ፣ ሰላም ነው? እግዚአብሔር ይመስገን አለኝ። ችግር ላይ ነኝ ብለሽ ነው የገባሽው? አዎ። የገንዘብ አይደለም? አዎ። እሺ፣ ምንድን ነው የገጠመሽ? የገጠመኝ ያው ሁሉንም ነገር ነው አደም አብራራለሽ? አዎ፣ እንዲገባል ከሀስከር ነግሪንም ይገባል። እሺ። እና ጓደኛዬ ናት። ከጓደኛም ያለፈ ላይክ እንደ እህቴ ማያት ናት። በጣም ነው የምንቀራረበው። አጋጣሚ ሆኖ ተቸግራ ብር አበደርኳት ወደ 16,000 ድርሃም እና እንደ አጋጣሚ እኔ ደግሞ በዚህ ሰዓት ላይ በጣም ያስፈልገኛል። የሆነ ወረቀቴን የማስተካክልበት መንገድ ነበረ፣ ጨርሻለሁ። እና ቀኑ ማለቁን ስታቅ አሁን ላይ ስልክ አታነሳልኝም፣ ልክላትንም ቮይስ መልስ አትሰጠኝም። ቤቷም ስሄድ በሯን አትከፍትልኝም። አይታኝ ነው እንትን የምትለው ዝም የምትለው። በቃ ምንም በሽምግልና በኩልም ከአንድም ሁለት ሰው ላኩባት። ሲደውሉላት አታነሳም። ቤቷ ሲሄዱላት ደግሞ ትከፍትና ሳታስፈቅዱ ደውላችሁ ፍቃዴን ሳትጠይቁ ቤቴ ለመጣችሁ ብላ ነው የምታባረረው። ምን ማድረግ እንዳለብኝ አላውቅም አብዬ። በጣም ችግር ላይ ነኝ ያለሁት አሁን። እሺ እህቴ፣ እና እኛ ምን እንድንረዳሽ ነበር? ምን እንድናገር? አንቺ ይሆናል የምትይውን እንድትተባበርኝ ነው። ማለት ልታናግሪያት ብትቺ ወይ ደግሞ ሼር አድርገሽላት መታ እዚህ ብናናግራት። እሺ ሼር አድርጊላት። እኔ ያው ስለማላውቃት አንቺ ሼር አድርጊላት። ስሟን ጻፊ። ፖሊስ ጋር ሂጂ የምትሏት ውል ካልተፈራረማችሁ ፖሊስን ብላት በገዛ ፈቃዳችሁ ሞልቷችሁ ደልቷችሁ ብር ሰጥታችሁ ለሰው ያ ሰው ብሩን ስላልመለሰ ሄዳችሁ በፖሊስ መክሰስ አትችሉም። ማስረጃ ያስፈልጋል። አንደኛ የተዋዋላችሁበት ውል ካለ ብድር ነው፣ ለእንዲህ ጉዳይ ነው፣ በእንዲህ ጊዜ መልሳለሁ ብላችሁ የተስማማችሁበት ፖሊስ ዝም ብሎ ደልቷችሁ። አሁን አንቺ ስለደላሽ ነው 16,000 ሪያል 16,000 ድርሃም ስለተረፈሽ ነው አይደል የሰጠሻል? በሰዓቱ ስለሚያስፈልጋት ነው እና በችግሬ በቀኑ ደግሞ እንደምትደርስልኝ ቃል ስለገባችልኝ ነው። ስለዚህ እሷን ማመንሽ ያንቺ ጥፋት ነው አይደል? በትክክል። እኛ ደግሞ እስኪ ህዝብ ከከበዳት እኛ እንጠይቅልሽ ከመጣች። እባክሽን አቡዬ፣ ምንም ችግር የለም። ሼር አድርጊላት እና እንጠይቅልሽ በትክክል ማለት አንቺ ማድረጋችን ባረግላት አትመጣም። እሺ አትልም። ማሬ እኔ ኬታ ውቂያት ነው ሼር ማድረገው። አንደኛ እኔ ቦክሴ ዝግ ነው። ስሟን ጻፊ እዚህ ጋር ሁሉም ሼር ያድርግላት ከመጣች። እኔ ግን ይሄ ፎቶ መለጠፍ ግን አሁን ቲክቶክ ላይ አንደኛ አዲስ ፖሊሲ ወጥቷል። ፖሊስ ፎቶ ላይቭ ላይ ይዘጋል። ታውቂያለሽ? ፎቶ መለጠፍ አልችልም ግን ማለት ነው። አንቺ ፎቶ አለጠፈች ቪዲዮ ከሰራሽ ሁላችንም ሼር ዲዩት ሪፖርት እናደርግልሻለን። መጀመሪያ በፍቅር ጠይቀሽ እንዲህ ካለች ግን ብርሽን አይመልሰው ፎቶ መለጠፍ። እሷን ሌባ ያስብላታል እንጂ አይናቸውን በጨው ያጠቡም አሉ። ሌባ መባል ምንም የማይመስላቸው። እሺ ሼር ላድርግልህ። ስሟን ጻፊ ኮመንት ላይ ሁሉም ሼር ያደርግላት። እሺ አፍሪካ ኩዊን ናት። ቆይ ሼር ላድርግላት። ስሟንም ጻፊው በትክክል ጻፊው፣ ስፔሊንግ ሳትሳሳች እነሱን ሰርች አድርገው ሼር እንዲያደርጉላት ለመተባበር ያህል ጋይስ አድርጉላት ሼር። How we know if she really sent the money? Oh, that's why we are gonna ask. When the lady she come, we will ask her. Did she give? If she say no, we will say sorry and we will send both of them. If we say yes, can you please give her just? ሽማግሌ ልንሆናት ነው እኛ። ሌላ ምንም ማድረግ አንችልም። ገባችሁ? ወስዳችሁ በፍቅራችሁ ሳጠፍ ባላችሁ ሰዓት ለወንዱም ለሴትም እያወጣችሁ ብራችሁ ትሰጣላችሁ። ከዛ ሲክዷችሁ እኛ ፈርዶብናል። ተው ከሌባ ጋር ከጎድለጋ መዳረቅ መልሳት ጭቅ አስቀድመን ነገር ነው። እኔ አሁን 2 ዓመት ከ3 ወር ሆነኝ ቲክቶክ ላይ ስናገር ብራችሁን አትስጡ ለህገወጥ ደላላ፣ ለፍቅረኛ፣ ለጓደኛ ብራችሁን አትስጡ። ብር አንዴ ከእጅ ከወጣ ወጣ ነው ብዬ ደጋግሜ ተናግረን ግን አትሰሙማ። እፍ ስትሉ ላይ ስትሆኑ ወጣችሁ። ያሳዝናል። ሰው ደግሞ ምንም ታማኝ ሰው የለም። በችግሬ ጊዜ ደረሰችልኝ ብላ አላሰበችም። ለችግር ጊዜ ደረሰችልኝ ሆነችልኝ ብላ አላሰበችም። በቃ የዛሬ ሰው እንዲህ ነው። በቃ በክፉ ቀኔ ይደርሳልኛለች ብሎ አያስብም። በክፉ ቀኑ የሰጣችሁትን ብር ክፉ ቀኑ ካለፈ በኋላ ላለመመለስ ይዘጋችኋል፣ አያናግራችሁም፣ ያኮርፋችኋል። ምንም ሳታደርጉት ከመሬት ተነስቶ ብራችሁን ላለመመለስ
ያኮርፋችኋል። ለዚህ ነው ብድር የምጠላው እኔ። ካለሽ አውጥተሽ ሰተሽ መገላገል እንጂ በቃ ሰደቃ ምንድን ነው በእናንተ የሚባለው ሰደቃ? በቃ ጊቫዌይ ነው ፈረንጅ የሚለው። ጊቫዌይ ሰተሽ በነፃ መገላገል እንጂ አበድረሽ ቁጭ ብለሽ መጠበቅ በጣም ይከብዳል። በዛ ላይ ቃል የተገባው ጊዜ ሲደርስ ያኮርፉሻል፣ ይጠፉብሻል፣ ስልክ አያነሱብሽም። እና በገዛ ብርሽ ለምን ጠላት ታበዣለሽ? ብርሽን አሰበስቤ መስጠት ከሆነ ስጪ። ብድር ጠላት ያመጣል። በገዛ ገንዘብሽ ያኮርፉሻል። ልክ ሲያዩሽ ይገላመጡሻል። እንዳትጠይቂያቸው ቀድሞ ያኮርፉሻል። ማነው የሚለው የጻፈችው? አፍሪካ ኩዊን ኖፍ ካንድል ኤንድ ሆም ኖፍ አፍሪካ ኩዊን። እኔ ማቃት ብቻ እንዳትሆን ቀይዋ የቲክቶክ ስሟ አፍሪካ ኩዊን የምትባል ድሮ በቲክቶክ አቅ ነበር። አዎ ስሟ ሳራ ነው ትክክለኛ ስሟ። ይሄ ደግሞ አካውንቷ ነው የቲክቶክ ስሟ ነው። ስሟን አላውቀውም፣ ትክክለኛ ስሟን አላውቀውም። አዎ ቀይ ናት። አርጌላታለሁ ከአንዴ ሁለቴ፣ ግን አትገባም እርግጠኛ ነው። እሺ አንዴ ግሪን ጋላሪ አምርተሽ ቲክቶክ አካውንቷን አሳየኝ። እሷ ናት አይደለች የሚለውን እንዳውቅ። ያለሽ ቲክቶክ አካውንቷን ሳየው እሷ ናት አይደለች የሚለው። እሷ ሀብታም መሰለችኝ። እንዲህ ከሰው የምትበደር ምናምን አይደለችም። ታበደራለች እንጂ አትበደርም። እኔ ማቃት ከሆነች I am shaking. You know her as well? No? Nof, you know her also? The lady that she's talking about? Do you know her? ኧረ ዘንድሮ ሀብታም ይበደራል። ሀብታም ይበደራል። ሀብታም ያበድራል እንጂ አይበደርም። ማሪ እሷ ሀብታም መሰለች። ሌላ ዜጋ አግብታ ሙልቅቅ ያለ ላይፍ የምትኖር መሰለችኝ። ይሀብናት ሚስተክል ገስቱን ባለ 9 ላረገው ስለምቢያለኝ ቆየሽ እኮ ኩዊን። ቲክቶክ ስክሪንሻት አድርጎ እዚህ ጋር ግሪን ጋላሪ ማድረግ የሁሉ ሰዓት ምንድን ነው የሚፈጀው? እናት ኩዊን ጋይስ ተቋርጫለሁ፣ አልሰማም። ቆይሽ አንዴ አቡዬ። እናትዬ ብዙ ሰው ለመግባት ወረፋ እየጠበቀ ነው። ማታረጊ ከሆነ ውረጂና ሌላ ሰው ይግባ በቦታሽ ላይ። እሺ እሺ። ለምን ቆየሽ? ምንድነው ምክንያትሽ የቆየሽበት? በውስጥ እያወራቻት መሰለኝ። በውስጥ እያወራችሽ ከሆነ በውስጥ ጨርሽ በቃ። ስክሪንሻት አድርጎ ደቂቃ እኮ ሰከንድ አይፈጅም። ረጅም ሰዓት አስጠበቅሽን። ስክሪንሻት አድርጎ እዚህ ጋር ግሪን ጋላሪ ማብራት ይኸው ሁሉ ሰዓት እንዴት ሊፈጅ ቻለ? ስክሪንሻት አታውቂም? ጋላሪ አታውቂም ነበር? ቆይ ችግር የለውም ላተልቅሽ አንዴ። ሰላም አላውቃትም። እቺን አላውቃትም። እኔ ማውቃት ሌላ ናት። እሷ መስላኝ በጣም ደንግጬ ነበር። እቺን አላውቃትም። ሼረቂ ለማን ነው የሚለው ስሙ? እስኪ ጠጋ አድርጊው ወደዚህ ቶሎ በይ ሳይዘጋ ማሪ አስጠጊው። ላንብበው ስሟ። እስክሪኑ ጠቁሯል። አንዴ ንኪው እንዲበራ። ጠጋ አድርጊው እንዳነበው ስሟን ወደ ላይ። ስሟን ነው ማንበብ የምፈልገው። አፍሪካን ኩዊን
አፍሪካን ኩዊን ነው የሚለው 2046 ፎሎወር ነው ያላት። የት ሀገር ነው ያለችው? እዚሁ ዱባይ ናት። እሺ ሼር አድርጉላት ጋይስ፣ ጻፉትና ስሟን ሼር አድርጉላት ቤተሰብ